ሄሎ አቤት ሰላም ደህና ይስጥልኝ። እንዴት ዋሉ? ከጥሪ ማዕከል ነበር የምደውለው። መሰላልን ተጭነው ይደውሉ። እሺ ደወልኩኝ። መልካም እሺ። ዌልካም ቱ ሞባይል ባንኪንግ ብለው አንድ ቁጥር ሎጊን 2 ቁጥር ኤግዚት የሚል ይመጣል። ሲመጣ መጣ ይሉኛል። ፓስወርዶትን ያስገቡ። አንተ ተሸላሚ ያደረገ የሮቶ ነበር የድል ቁጥር ወጥቶልን ወደ እንደዚህ እየተነጋገርንና እንደዚህ ያወራን ሞባይል ባንኪንግ ሲስተም ላይ ኮድ ነበር እናደርግልሃን ይችላል። እሺ የምንነጋገርበት ሌላ ቀፎ ሌላ ስልክ ያስፈልጋል። አሁን የደወልንበት ምክንያት ያው ሰሩትን በመያዝ በተለያዩ የግል ባንኮች በመሄድ ገንዘቦትን ገቢና ወጪ ማድረግ ያስችሎታል ማለት ነው። እንድ ለ10 ደቂቃ ያክል ፎርሙን እናጠናቅቃለን ጌታዬ። ይህ ድምጽ በአሁኑ ሰዓት በአሳሳቢነት ተጽዕኖን እየፈጠረ ያለው ማጭበርበርና የሳይበር ጥቃትን ለመፈጸም የሚደረግ ሙከራን የሚያሳይ ነው። የዓለም ስርዓት መዘመን ለፋይናንስ ዘርፉ እድገትን ያመጣ አገልግሎትን ቀላልና ፈጣን ያደረገ ቢሆንም እድገቱን ተከትሎ የሳይበር ጥቃት ተስፋፍቷል። ባለፉት 2 አስርት ዓመታት ከተፈጸሙት አጠቃላይ የሳይበር ጥቃቶች 1/5 የሚሆነው በፋይናንስ ተቋማት ላይ የደረሰ እንደሆነ ተገልጿል። ጥቃቱም $12 ቢሊዮን ቀጥተኛ ኪሳራ ማድረሷል። እንደ አውሮፓውያን አቆጣጠር ከ2020 ወዲህ $2.5 ቢሊዮን ቀጥተኛ ገንዘብ ነክ ኪሳራ እንዳስከተለ የዓለም የገንዘብ ተቋም ሪፖርትም ይጠቁማል። ቀጥተኛ ከሆኑት ጥቃቶች ውጪም የመረጃ ስርቆት፣ የስርዓት ብልሽት፣ ጊዜያዊ የአገልግሎት መቋረጥና መሰል ችግሮችም አጋጥሟል። በፋይናንስ ተቋማት ላይ የሚፈጸሙ ጥቃቶች በአተገባበራቸውና የሚጠቀሙት ስልት ዘርፈ ብዙ መሆናቸውም ይነሳል። እንደ ፍላሽ ያሉ ተንቀሳቃሽ የመረጃ መያዣ መተግበሪያ እንዲሁም ማስፈንጠሪያዎችን በመጠቀም ብዙ አይነት የሳይበር ጥቃቶች እንደሚፈጸም መረጃዎች ይጠቁማሉ። በተንቀሳቃሽ የመረጃ መያዣዎች ላይ ጥቃት ለመፈጸም የሚያስችሉ መተግበሪያዎችን በመጫን የጥቃት ኢላማ የተደረገ ኮምፒውተር ላይ በመሰካት ጥቃት አድራሾች ሚስጥራዊ የፋይናንስ መረጃዎችንም ይመነትፋሉ። በኮምፒውተር ላይ በቀጥታ ወይም በርቀት የጥቃት መተግበሪያዎችን እንዲጫን በማድረግ ሚስጥራዊ የገንዘብ ነክ መረጃዎችን በመመንተፍ ቀጥተኛ ወይም ቀጥተኛ ያልሆነ ጥቃት ይፈጸማል። ላለፉት 4 ዓመታት በስራ ላይ የቆየው የገዳ ባንክ ዋና ስራ አስፈጻሚ አቶ ወልዴ ቡልቶ ባንኩ በቅርቡ እንደመመስረቱ ከፍተኛ የሳይበር ጥቃት ባያጋጥመውም ማጭበርበርን ጨምሮ ጥቃቅን ጥቃቶች እንደነበሩም ገልጸዋል። ሳይበር ሴኩሪቲ ሲስተሞችን ገዝተን ወደ ተግባር አስገብተናቸዋል። ቴክኖሎጂ የዋጀ በዛ ደረጃ ባንኩን ሊጠብቅ የሚችል ችግርም ከመጣ ሊያሳውቅ የሚችል ሲስተም ተግባራዊ ያደርገናል። በየ6 ወሩ ኢንሳ ኢትዮጵያ ኢንፎርሜሽን ደህንነት መረብ እነሱም በየ6 ወሩ ቼክ እንዲያደርጉልን እና የራሳቸው እይታ ግብረ መልስም ካለ ከነሱም እየወሰድን የምናስተካክለው ካለም እሱ ጋር እየሰራን ያለንና እስካሁን በመጣነው ሂደት ያጋጠመን የሳይበር ሴኩሪቲ ችግር የለም። ፍራውድ ግን አለ። ጥቃቅን ፍራውዶች ይኖራሉ። በሺዎች የሚቆጠሩ ፍራውዶች ሊኖሩ ይችላሉ። እነሱ ወዲያውኑ መልስ እያገኙ ይሄዳሉ ማለት ነው። ዋና ስራ አስፈጻሚው ዘርፉ ከዝቅተኛ የማህበረሰብ ክፍል እስከ ከፍተኛ ደረጃ ያሉትን ተጠቃሚ የሚያደርግ ቢሆንም ለሳይበር ጥቃት ተጋላጭ ሆኗልም ብለዋል። ዘርፉ ተጋላጭ የሆነበትን መንገድ ለይቶ ችግሩን ለመቅረፍ በስፋት ጥናት ማድረግ እንደሚገባም አክለዋል። በኔ እይታ ትልቁ ችግር ነው ብዬ የማስበው የሰራተኞች ማድረግ ያለባቸውን ጥንቃቄ ሳያደርጉ የመቅረት ነገር ወይንም መጠበቅ ያለባቸውን ነገር ዋጋውን በማሳነስ መረጃውን መቀመጥ ወይም ደግሞ ሊያኖሩት የሚገባው ደረጃ ያለማቆየት ያለማኖር ሊሆን ይችላል ብዬ አስባለሁ። በሌላ በኩል የባንክ ሰራተኞችም ሆኖ የኢቲክስ ችግር ያለባቸው ሊኖሩ ይችላሉ። ታማኝነት ችግር ያለባቸው ሊኖሩ ይችላሉ። የውስጥ ችግር ሊባሉ ይችላሉ። ከውስጥ ያለው ችግር ውጪ ላለው አነፍርንፎ የሚጠብቀውን አካል በደንብ እንደ እድል እንዲቆጥሩ የሚያደርግበት ሁኔታ ስለሚኖር አንዱ ትልቁ ችግር እሱ ነው ብዬ አስባለሁ። በ1942 ዓመተ ምህረት የተመሰረተውና ባለፉት 76 ዓመታት በስራ ላይ የቆየው ግዙፉ የፋይናንስ ተቋም የኢትዮጵያ ንግድ ባንክ ባለፉት ጊዜያት ባልተገባ መንገድ ገንዘብ ተወስዶበት እንደነበርም ይታወሳል። የባንኩ የመረጃ ደህንነት ምክትል ፕሬዝዳንት አቶ ስዩም ዳምጣው በኢትዮጵያ አሁን እየደረሰ ያለው የሳይበር ጥቃት በዚሁ የሚቀጥል ከሆነ ኢትዮጵያ
ከአፍሪካ ቀዳሚው ሀገር ልትሆን እንደምትችልም ነው ስጋታቸውን የገለጹት። ሀገሪቱ በየዓመቱ በሳይበር ጥቃት ብቻ 10 ትሪሊየን የሚገመት ገንዘብ እንደምታጣና መጠኑ ወደ 13 ትሪሊየን የማደግ እድል እንዳለውም አብራርተዋል። አሁን ያለን የፖሊሲ አርቲፊሻል ኢንተለጀንስ እንዴት ማኔጅ ማድረግ አለበት የሚለው ሌተስት ነው። አሁን አርቲፊሻል ኢንተለጀንስ ለምሳሌ ሶሻል ሚዲያ እንዴት ነው መጠቀም ያለባቸው ሰራተኞቻችን ፖሊሲ ያለ አንድ ፕሮዳክት ለምሳሌ ወደ ውጭ ከመሄዱ በፊት ለምሳሌ ሞባይል ባንኪንግ ሊሆን ይችላል፣ ካርድ ባንኪንግ ሊሆን ይችላል። ደንበኛ ጋር ከመሄዱ በፊት ደህንነቱን ማረጋገጥ የዛሬ ዓመት ገዝተሽ ዲፕሎይ ያደረግሽው ነገ ላይ መዘመን አለበት ወይ ፓች መደረግ አለበት፣ አፕግሬድ መሆን አለበት። ሶፍትዌሮቹ ሊሆን ይችላል፣ ሃርድዌሮቹ ሊሆን ይችላል። ሁሉም ዞን አንትረስትድ ነው። ስዩም ራሱ ቫይስ ፕሬዚደንቱ አንትረስትድ ነው። ሲስተም ላይ ስዩም የሚባል ዩዘር ነው ቢኖር ግን ያ ስዩም ሁሉ ጊዜ የሚገባው ከየት ነው? ከአዲስ አበባ ነው። ግን ኦል ኦፍ ሰደን ከሳውዝ አፍሪካ ቢገባ ምንድነው ቢሄቪየሩ ተቀይሯል። ምክትል ፕሬዝዳንቱ የሳይበር ጥቃት የሚፈጽሙ አካላት የሚጠቀሟቸው ስልቶች ቀለል ያሉ እንደሆነም አክለዋል። በተለያዩ የማህበራዊ ትስስር ገጾች በሚላኩ ማስፈንጠሪያዎችም የሚፈጸሙትን ለአብነትም አንስተዋል። ተቀማጭነታቸውን በኢትዮጵያና በተለያዩ የዓለም ሀገራት ባደረጉ ግለሰብና ተቋማት አሁንም ድረስ በፋይናንስ ተቋማት ላይ የሳይበር ጥቃቶች የተፈጸሙ መሆኑንም ጠቁመዋል። እዚህ ሊንክ ላይ ወይ የሚስትህን ፎቶ አየሁት ወይም የልጅህን ፎቶ አየሁት ቢልህ ኢሚዲየትሊ ነው ክሊክ ስታደርግ ግን ምንድነው የምታወራው? ማልዌሩ ምንም አይልም፣ አይጮህም፣ ቁጭ ብሎ ያዳምጣል። ሞባይል ባንኪንግ ሰርቨራችሁ ጋር እናንተን ሆኖ ሊደውል ይችላል ማለት። አጭበርባሪዎቹ ውጭም አሉ አገር ውስጥም አሉ። በብዛት እዚህም ሀገር ውስጥ ሆነው በስነ ስርዓት ኮል ሴንተር አቋቁመው የሚያጭበረብሩ ብዙ አሉ። የኢትዮጵያ ንግድ ባንክ በዋናነት የሚሰራው ከዩኒቨርሲቲዎች ጁኒየር በትሬኒ ሌቭል የሚመጡትን ወስዶ በሰፊው ያሰለጥናል። ስለዚህ ብዙ ጊዜ የባለሙያ እጥረት አያጋጥም። ችግሩ የኢትዮጵያ ንግድ ባንክ ያበቃቸውን ሰራተኞች ማን ይወስደዋል? ሌሎች ተቋማቶች ይወስዱታል። የሳይበር ጥቃትን ሙሉ በሙሉ ማስቀረት ባይቻልም መከላከልና መቀነስ እንደሚቻል የሚናገሩት የፋይናንስ ባለሙያ አቶ ኢዮብ አዳሙ ናቸው። ባለሙያው በፋይናንስ ተቋማት ላይ በተለያዩ መንገዶች የሳይበር ጥቃት እንደሚፈጸም ተናግረው ለምሳሌ ሀገራት ከሀገራት በተደራጁ ኃይሎች በግለሰብና በቡድኖች እንደሚፈጸምም አስረድተዋል። ከዚህ በፊትም የተሞከሩም ስላሉ ማለት ነው። ነገር ግን ያው የሳይበር ጥቃት በባህሪው በጣም አስቸጋሪና ውስብስብ ስለሆነ 100% ተከላክለናል ብለን ለመናገር ሊያስደፍረን ይችላል። የሀገር ሀብት በአግባቡ መጠበቅ መቻል ስላለበት ማለት ነው። ስለዚህ ጉዳቱ እንደ ሀገር ስለሆነ ሊያደርስብን የሚችለው ሀገርም እንደ ሀገር የራሱ የሆነ የሳይበር መከላከል አገልግሎቶች አሏት። በእነሱም በየዓመቱ በጣም ብዙ አይነት ጥቃቶች ይደርሳሉ። ነገር ግን እነዛን ጥቃቶች ተቻለ መጠን መከላከል መቻሉን ዓመታዊ ሪፖርታቸው ያሳየናል ማለት ነው። ነገር ግን የተወሰኑ አሉ ወይንም የተወሰኑ የሳይበር ጥቃቶች የሚያልፉ አሉ። እነሱም ፋይናንስ ተቋሙ የዚህን ያህል ሲጎዱት አልተዋለም ማለት ነው እስካሁን። ስለዚህ 100% እንኳን ማስቀረት ባንችል ጉዳቱን በሚገባ መቀነስ እንችላለን ብዬ አምናለሁ። እንደ ሀገር ዲጂታል ኢትዮጵያን እውን ለማድረግ እየተሰራ ባለበት በዚህ ጊዜ የአይነቱ ችግር መከሰቱ አሳሳቢ ነው ይላሉ። አሁንም ድረስ የማጭበርበር ሐሰተኛ ደረሰኞችን የመጠቀምና መልእክቶችን የማመሳሰል ድርጊት እንደሚፈጸምም ተናግረዋል። የፋይናንስ ተቋማቱ ወደ ዲጂታል እየተቀየሩ በመሆኑ ችግሩን ትኩረት ሰጥቶ መቅረፍ ይገባልም ሲሉ ምክረ ሀሳባቸውን ያቀርባሉ። የፋይናንስ ተቋማት ራሳቸውን ዲጂታላይዝ እያደረጉ ነው። ራሳቸውን ከሳይበር ጥቃት ለመከላከል ከፍተኛ የሆነ ወጪ መድበው ዲጂታላይዝ እየተደረጉ ነው። ይሄ እኛ አሁን ያለንበት አቅም ነው ወይንም ደግሞ አሁን ከነበርንበት አንድ ስቴፕ እየተሻሻልን ያለንበት ስለሆነ በለውጥ ውስጥ ወይንም ቼንጅ ብለን በመናነሳው ነገር ውስጥ የተወሰነ ሬዚስት ሊያደርገን የሚችል የተወሰነ ይህንን ለውጥ ወደኋላ ሊጎትት የሚችሉ ነገሮች መፈጠራቸው እንደ ፕሮሰስ ለኔ እንደማስበው እንደ ፕሮሰስ የሚጠበቅ ነገር ነው። አንድ ድርጅት ራሱን ወደ ዲጂታላይዝ ፎርም ሲቀይር ያቺን ወደ ዲጂታላይዝ ፎርም ቀይሮ ያሉበትን ክፍተቶች እስኪዘጋ ድረስ መሰረት ያደረጉ ጥቃቶች በግለሰብም በተለያዩ ተቋማትም ሊደርስበት ይችላል። በርበሮች ልናይ እንችላለን። ተመሳሳይ ደረሰኞችን በመያዝ ሊሆን ይችላል። አሊያም ደግሞ የተላኩ ቴክስቶችን በማስመሰል ሊሆን ይችላል። የተለያዩ አይነት መንገዳቸውን ቀይረው ሊደርሱበት የሚችሉ የሳይበር ጥቃቶች ይኖራሉ። የህግ ባለሙያና ጠበቃው አቶ ዮናስ ወልደየስ የሳይበር ጥቃት የሰዎችን የግል ነጻነት፣ የሀገር ኢኮኖሚና ደህንነትን አደጋ ላይ የሚጥል እንደሆነ ይናገራሉ። በአዋጅ ቁጥር
ቁጥር 958/2008 የወጣው ህግ የኮምፒውተር ወንጀሎችን በተመለከተ ያስቀመጣቸውን ሐሳቦችንም በማንሳት ያብራራሉ። በዚህ ወንጀል ላይ የተሳተፉ ለፍትህ ለማቅረብ የሚያስችል ባለመሆኑ እስካሁን ይሄንን ለመቆጣጠርና መርመር የሚያስችል ወይም ደግሞ ለመከላከል የሚያስችል ይሄ አዋጅ ቁጥር 958/2008 ላይ የኢትዮጵያ ፌደራላዊ ዲሞክራሲያዊ መንግስት ፓርላማው ይሄን አጽድቋል ማለት ነው። በከፊልም ሆነ በሙሉ ያገኘ እንደሆነ ከ3 ዓመት በማይበልጥ ቀላል እስራት ወይም ከብር እስከ 30,000 እስከ 50,000 ድረስ ያስቀጣል ማለት ነው። ሀገሪቱ ችግር ውስጥ በሆነችበት ጊዜ አስጊ ሁኔታ ላይ በምትገኝበት ወቅት ከሆነ ቅጣቱ ከ15 ዓመት እስከ 20 ዓመት የሚያደርስ ጽኑ እስራት ያስቀጣል ማለት ነው። ባንኮች ላይ የተለያዩ የፋይናንስ ተቋማቶች ላይ እንደምናስታውሰው ሙከራም ተደርጓል። ዘመኑ የደረሰበትን ቴክኖሎጂ መጠቀም እንደሚገባ ለዚህ ደግሞ የመንግስት ሚና ከፍተኛ እንደሆነ ባለሙያው ተናግረዋል። በተጓዳኝ ተጠቃሚው የማህበረሰብ ክፍልም የራሱን ኃላፊነት መውሰድ እንዳለበትም ይጠቁማሉ። በሳይበር ጥቃት በባንኮች ያለ ብር ወደ ግለሰብ አካውንት የገባበት ሁኔታ እንዳለ አንስተው በዚህ ምክንያት የተቋማት ውስጣዊ ሚስጥር ሳይቀር የሚወጣ በመሆኑ ጠንካራ የመከላከል ስራ ሊሰራ ይገባልም ብለዋል። ዋትስአፕን ሙሉ በሙሉ ሀክ ተደርጎ በእኔ ስም ለበርካታ ግንኙነት ያላቸው ወይም ደግሞ ከኔ ጋር የሚተዋወቁ ገንዘብ የተጠየቀበት ሁኔታ አለ። ጦርነት ማለት ነው ጦርነት ማለት ነው። ሳይበር ዋር ይባላል። ስለዚህ ይሄንን በመመከት በአግባቡ ዘመኑ የደረሰበትን ቴክኖሎጂዎች በመጠቀም በአግባቡ መከላከል ያስፈልጋል ማለት ነው። ወንጀሉ ግን እንዳልኩት ከ20 ዓመት ድረስ የሚያስቀጣ በዚህ ወንጀል ላይ የተሳተፉ የወንጀል ድንጋጌ ወንጀል ተጠያቂነት እንዳለ በዚህ በአዋጅ ቁጥር 958/2018 በፓርላማ የወጣ የኮምፒውተር ወንጀልን ለመደንገግ የወጣ አዋጅ ላይ ተደንግጎ ይገኛል ማለት ነው። የሳይበር ሴኩሪቲ ኢንጂነርና የቴክኖሎጂ ባለሙያ አቶ ኃይለ ኢየሱስ ቱሉ የገንዘብ እጥረትና የግንዛቤ እጥረትና ተቋማት የውስጥ ችግራቸው እንዲነገር ፍላጎት አለማሳየት ችግሩ እንዲሰፋና የመከላከል ስራውም ደካማ እንዲሆን አድርጎታልም ይላሉ። የቴክኖሎጂ ውጤቶችን ሙሉ ለሙሉ መቀበል ሰው ሰራሽ አስተውሎትና መሰል ውጤቶችን ከመጠቀም አስቀድሞ ማስሞከር እንደሚያስፈልግም ተናግረዋል። ሙሉ ለሙሉ መቀበል ጥሩ አይደለም። ፕሮዳክቱን ብቻ ላይ ይሸጥልን ይችላል። እንደ ታዳጊ ሀገር ከምንገዛው ፕሮዳክት ጋር አብሮ የሚሰጡን ነገሮች አሉ። እነ ማልዌር የምንላቸው ነገሮች የሚመጡት ከእንደዛ አይነት ነገር ነው። ፉሊ ያለው ነገር ተቀብለን ሳይሆን ቼክ መደረግ አለበት። ለዛ ነው አንድ ኢንሳ የሚሰራው ትልቁ ስራ ይሄንን የፕሮዳክቶችን ቨልነራቢሊቲ አሰስመንት በኢንሳ በኩል ነው እስከዛሬ እየተሰራ የነበረው። አይ ቲንክ ከኢንሳ ቀጥሎ በፕራይቬት ደረጃ እኛንን ፕሮዳክቶችን ቴስት እያደረግን ያለ ነው። ከውጭ የተለያዩ ፕሮዳክቶች እንደጠቀሻቸው የኤአይ ፕሮዳክቶች ሊሆን ይችላል። ከኤአይ ውጭ ያሉ ፕሮዳክቶችን ስንገዛ መጀመሪያ በራሳችን ቲም ወይም ሳይበር ሴኩሪቲ ቲም ካለ አውትሶርስ አድርገን በነዛ ቲም ከሳይበር ደህንነት ጋር ያለውን ወይም ከሴኩሪቲ አንግል ያለውን ፊቸር ቴስት ብናስደርገው ጥሩ ነው። ብዙዎቻችን እንዴት ነው ኢትዮጵያ ውስጥ የታሰበ ያለው ያን ያህል ነሰሪ ዳታ የለንምና ብሪች ብንደረግም ወይም ብንሰረቅም ያን ያህል አንጎዳም የሚል መጥፎ አስተሳሰብ አለ። በዴሊቨር አይሲቲ የቴክኖሎጂና የኮሙኒኬሽን ባለሙያ ሜላት ገብረእግዚአብሔር ተቋማቸው 80% ከሚሆኑት የፋይናንስ ተቋማት ጋር እየሰራ እንዳለ ገልጸው የፋይናንስ ተቋማቱ ባለባቸው ክፍተቶች ጥቃቶች እንደሚፈጸሙባቸውም አብራርተዋል። ተገልጋዩ የማህበረሰብ ክፍልም በግንዛቤና በአጠቃቀም ችግር የግል መረጃው እየተመነተፈ እንዳለም ያነሳሉ። አሁን ሳይበር ጥቃት ላይ እንዳጠቃላይ ኔትወርካቸውን ከመከላከል ነው የሚጀምሩት። ላይክ አሁን ዋይፋይ የሆነ ቦታ ፐብሊክ የሆነ ቦታ ላይ ዋይፋይ ኮኔክት ብታደርጊ በዛች ብቻ ተጠቅመው አታክ ላይ ያደርሱብሽ ይችላሉ። ይሄ ደግሞ ፐርሰናል ኢንፎርሜሽን ሉዝ ከማድረግ ከብር አንጻር ኢንፎርሜሽን በጣም ክሪቲካል የምንለው ለኛ ዳታ ነው አይደል? ዳታ ላይ በጣም መጠንቀቅ ያስፈልጋል። ይሄ ሳይበር አታክ መጀመሪያ አታክ የሚያደርገው የሚያገኘውም ዳታው ነው። ይሄ በጣም ክሪቲካል ነው። አንድ ሲስተም ወይም አንድ ካምፓኒ ውስጥ ሳይበር አታክ ገባ ማለት ማዳረስ ይችላል። ቢዝነሱን ሉዝ ታደርጊያለሽ። ከቢዝነስ ዋይስ ካየሹ፣ ከዳታ ዋይስ ካየሹ ዳታ ሉዝ ይደረጋል። ሰው ፐርሰናል ኢንፎርሜሽኑን ፕሮቴክት ማድረግ ካልቻለ በቀላሉ ብላክሜል የመደረግ ነገር ሊመጣ ይችላል። የኢንፎርሜሽን መረብ ደህንነት አስተዳደር የሳይበር ደህንነት ግንዛቤ ፈጠራ ኃላፊ ማሲላ ጆቫኒ የገጽ ለገጽ የግብይት ስርዓቶች ቀንሰው የበይነ መረብ ግብይቶችና የገንዘብ ዝውውር መጨመሩን ችግሩን አግዝፎታልም ይላሉ። የፋይናንስ ተቋማቱ ገንዘብ ብቻ ሳይሆን መረጃቸውም እየተመነተፈ እንዳለም ነው የተናገሩት። ቴክኖሎጂን ተቀብለን ከመተግበር ባለፈ የደህንነት ሁኔታ ላይ በቂ ስራ ሊሰራ እንደሚገባም አስምረውበታል። የኛ ሀገር የባንክ
ባንኪንግ ሴክተሮች ምን ያህል ሌቭል ላይ ናቸው በሳይበር ሴኩሪቲ ፓርት ሚስት ፍሬምወርክ የምንለው በዛ ፍሬምወርክ ቲር 1 ቲር 2 ቲር 3 ቲር 4 የምንለው አለ ሶ ቲር 1 the lowest ሆኖ ቲር 4 the best የሚሆን ማለት ነው እና እኛ ሀገር በጣም ባንኮች ምን ያህል ሴኩሪቲ ላይ መስራታቸው የምታውቂው ቲር 3 ላይ እናገኛቸው ማለት ነው ሚስ በኤግዚኪዩቲቭ ደረጃ በኢምፕሊሜንቴሽን ደረጃ የራሳቸው ሴኩሪቲ ሴንተር አላቸው ሴኩሪቲ ኦፕሬሽን ሴንተር ኖራቸው የራሳቸውን ሰዎች ማውቃቸው ነው የተንቀሳቀሱ ነው ሴኩሪቲ ለአጥቂዎች በጣም ስዊት የሆነ ታርጌት ባንኮች ናቸው ብሩም እነሱ ጋር ያለው ኢንፎርሜሽኑም እነሱ ጋር ያለው ሶ መረጃ ቢፈልጉ ባንክ ጋር ያገኛሉ ብሩን ቢፈልጉ ባንክ ጋር ያገኛሉ ማለት ነው ሶ ከታርጌት አንፃር በጣም አትራክቲቭ የሆነ ታርጌት ሆነው የሚገኙት ፋይናንሻል ኢንስቲትዩሽኖች ናቸውና የኢትዮጵያ ፌዴራል ፖሊስ የቴክኖሎጂ ማስፋፊያ መምሪያ ኃላፊ ኮማንደር ደምሴ ይልማ የቴክኖሎጂ ውጤቶችን ሙሉ ለሙሉ ተቀብሎ መተግበር ከፍተኛ ተጽዕኖ እያሳደረ እንዳለም ይናገራሉ። ተቋሙ የሳይበር ጥቃቶችን ለመከላከል በምስራቅ አፍሪካ ትልቅ በሚባለው የፎረንሲክ ማዕከል ጠንካራ ስራ እየሰራ እንዳለም ተናግረዋል። ወደ ዲጂታል በስፋት እየገባች ነው ያለችው ወንጀሎች ደግሞ በዚህ ዘርፍ የሚፈጸሙት እየበዙ ናቸው ያሉት ስለዚህ ይሄን ታሳቢ በማድረግ ተቋማችን ያንን መመርመር የሚያስችለው ስራዎችን ዝግጅት እያደረገ እየሰራ ነው ያለው ማለት ነው። አዳዲስ ቴክኖሎጂዎች ሲመጡ ወደኛ ጋር አስገምግመናቸው የሴኩሪቲ ባክዶር የሌላቸው መሆኑን ቼክ አስደርገን ከዛም በኋላ ነው ለህብረተሰቡ ወደ ስራ አገልግሎት እንዲገቡ የምናስደርገው ማለት ነው። ራሳችን የምናለማቸው አሉ በተቋማት አስለምተን የምንጠቀምባቸው አሉ እነኚህ ቼክ ተደርገው ባክዶር የሌላቸው መሆኑ ክፍተት የሌላቸው መሆኑ ካረጋገጠን በኋላ ነው ወደ ስራ የሚገቡት ማለት ነው። መቼም ሴኩሪቲ አንጻራዊ ነው ሙሉ አይደለም ያንን ክፍተት ሊደፍን በሚችል መንገድ ተሟልቶ አገልግሎት እየሰጠ ነው ማለት ነው። በአንዴ ሁሉንም መከላከል አትችልም። የኢትዮጵያ ባንኮች ማህበር የህዝብና ዓለም አቀፍ ግንኙነት ኃላፊ መሐመድ ኑር ከማል ማህበሩ ለፋይናንስ ተቋማት በዚህ ዙሪያ ስልጠና እንደሚሰጥም አስታውቋል። ማህበሩ በስሩ ላሉ ፋይናንስ ተቋማት የስነ ምግባር ደንብ የማዘጋጀት ስራ እየሰራ እንደሚገኝና ጥናቶችን የማካሄድ እንዲሁም ለጥቃት አጋላጭ የሆኑትን ለይቶ መከላከል የሚያስችል ስራ እንደሚሰራም ተናግረዋል። ማህበሩ ቴክኖሎጂው ላይ ምናምን አይገባም። ማህበሩ እንትንም እንደዛ አይነት ማንዴት ነው እንደዚህ ካፓሲቲ ቢልዲንግ ስራዎችን ይሰራል ፖሊሲ ኢሹዎች ላይ ይሳተፋል የሎቢ ስራዎችን ይሰራል የአድቮኬሲ ስራዎችን ማለት ነው። አሁን ብዙውን ጊዜ ትሬኒንግ ላይ ያሉ ሰዎች ትሬኒንግ ሲሰጣቸው እንዳልኩሽ የሚመጡት ሰዎች በምን አይነት መልኩ ታክል ማድረግ እንዳለባቸው ምን አይነት ስራዎችን መስራት እንዳለባቸው ጥንቃቄዎች ሁሉ ከዛ ጋር የተያዙ መውሰድ ያለባቸውን ጥንቃቄዎች ሜጀሮችን ሁሉ ይሰጧቸዋል ስልጠና እነሱ በሚሰጧቸው ነው እንግዲህ እነሱና ሌሎችን በሚያገኙ ስልጠና ነው። እኛ ጋር እንደዚህ ያርጉ እንደዚህ አታርጉ አንልም ምክንያቱም በዛ ሙያም ባለሙያም የለንም። ባለፈው አንዴ ንግድ ባንክ ገጥሞት ነበረ አጋጣሚ በማከል ያው እሱንም ቢሆን ራሱ ባንኩ ከሌሎች አካላት ጋር ነው የሰራው እንጂ እኛ እዛ ላይ ኢንቮልቭ አላደረግንም። የሳይበር ጥቃት በዓለም አቀፍ ደረጃ ብሎም በኢትዮጵያ በፋይናንስ ተቋማት ላይ እያደረሰ ያለውን ተጽዕኖ ከፍተኛ በመሆኑ ትኩረት ተሰጥቶት የመከላከል ስራ ሊሰራ እንደሚገባም በዳሰሳው የተሳፈረ ሐሳብ ነው።